ጤና ይስጥልን ከዋስ ሚዲያ ውድ አድማጭ ተመልካቾች እንደምን አላችሁ? እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ። በላስታ ግንባር የምኒልክ እዝ በርካታ ድሎችን ተጎናጽፏል። ከላሊበላ ከተማ ተነስቶ ወደ አይና ቡግና ለመንቀሳቀስ ያስበው የአገዛዙ ኃይል ሳያስበው በደፈጣ ጥቃት እርምጃ ተወስዶበት ኪሳራን አስተናግዷል። በተመሳሳይ በዚሁ ከላስታ ግንባር በዋግ ኽምራ ዳህና አካባቢ በተሰራ ልዩ የከተማ ኦፕሬሽን በርካታ የአገዛዙ ጥምር ጦር እርምጃ ተወስዶባቸዋል። የፖሊስ የሚሊሻና የአድማ ብተና አባላቱም ከፍተኛ ሰብአዊና ቁሳዊ ኪሳራ ስለማስተናገዳቸው የደረሰ መረጃ ያሳያል። ታዲያ በዚህ ከፍተኛ ሽንፈትና ድንጋጤ ውስጥ የገባው የአገዛዙ ኃይልም ከላሊበላ ከተማ መድፍ በመወርወር በኩል መስክ ንጹሃን ላይ ቁሳዊና ሰብአዊ ኪሳራን ማድረሱ ታውቋል። በዝርዝር እናስቃኛቸዋለን። በሌላኛው የጎጃም ግንባር የ54ኛ ክፍለ ጦር ከ600 በላይ የፋኖ ሰራዊት አባላትን ማስመረቁም ተሰምቷል። ይህንንም ይዘናል። በሌላኛው መረጃችን በዚሁ የምኒልክ እዝ ያደረገው የሚገኘው ተጋድሎ በርካታ ጀብዶችን ተጎናጽፏል። የአድማ ብተና የሚኒሻና የፖሊስ ሰራዊትም ወደ ፋኖ መቀላቀላቸው እንደቀጠሉ ነው። በቴዎድሮስ እዝ ስር የሚገኘው 201ኛ ኮር 74ኛ ክፍለ ጦርን የተቀላቀሉት የፖሊስና የሚኒሻ አባላቱም በርካታ መሳሪያዎችን በመያዝ ነው የተቀላቀሉት። ወደ አድማጭ ተመልካቾች አብራችሁን ስትቆዩ የቴዎድሮስ እዝ በተቆጣጠራቸው ቀበሌዎች ከቀይ መስቀል ጋር በመተባበር የትራኮማ ክትባት መስጠቱም ነው የተሰማው። እነዚህንና ሌሎችንም ጨምረን ወደ እናንተ መረጃዎችን ይዘን መተናል። የዩቲዩብ ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ እንድትወዳጁ እጋብዛለሁ። መልካም ቆይታ እንዲሁላችሁ እመኛለሁ። ወደ ዝርዝሩ ተሸጋግረናል። በቴዎድሮስ እዝ የጎጃም ግንባር 13 የአድማ ብተና ድሽቃ ተኳሽና ራዲዮ ኦፕሬተሮች እንዲሁም ሚሊሻዎች ፋኖን ሲቀላቀሉ የብልጽግና ቤት እየፈራረሰ እንደሆነ ሁነኛ ማሳያ ነው። ከመርጦ ለማርያም ከተማና ከደብረ ወርቅ ከተማ በመውጣት ሙሉ ትጥቃቸውን ይዘው ነው 201ኛ ኮር 74ኛ ክፍለ ጦርን የተቀላቀሉት። ጀብድ በመስራት 2 ሽጉጥ እና 1 አይኮን ራዲዮ መገናኛ በመያዝ ታሪክ የሰራቸው ጀግና ሴትም በዚሁ የዝርዝር መረጃችን አካል እንዳስሳታለን። ያበባል ታዴ የተባለ የአድማ ብተና ቲም መሪ፣ ጌትነት ደሴ የአድማ ብተና ሻለቃ አጃቢ፣ አበበ ጌትነት፣ ኤፍሬም እሸቴም የተባሉ የአድማ ብተና አባላትና አባበይ አቅለው ድሽቃ ተኳሽ 2 ክላሽ ይዞ በመግባት ሃይማኖት አበበ የተባለች ሴት አድማ ብተና ደግሞ ራዲዮ ኦፕሬተር 2 ሽጉጥና 1 ሞቶሮላ መገናኛ ይዛ የወጣች መሆኑን ለማወቅ ተችሏል። መሌ የተባለ ፓራ ኮማንዶ ዋና ሳጅን ዳምጠው ባቦ ከደብረ ወርቅ፣ ብርሃን ሚሊሻ አዱኛው ያሳቡና ደስታው ጓሌ የተባሉ የሚሊሻ አባላት እንዲሁም ንጉስ ታመን የተባለ የአድማ ብተና አባላት ናቸው ወደ ፋኖ የተቀላቀሉት። የቴዎድሮስ እዝ 201ኛ ኮርን ሲቀላቀሉ ቀሪ ጊዜያችንን ህዝባችንን ለመካስ ተዘጋጅተናል በማለት ተናግረዋል። ወደ አድማጭ ተመልካቾች በሌላኛው የጎጃም ግንባር መረጃችን 145 በላይ ቀበሌዎች ከቀይ መስቀል ጋር በመተባበር የትራኮማ ክትባት ማግኘታቸውን የቴዎድሮስ እዝ 206ኛ ኮር የጤና መምሪያ አስታውቋል። ከሐምሌ 13 እስከ ሐምሌ 21 2018 ዓ.ም ዘካርተር ሴንተር በተባለ ግብረሰናይ ድርጅት ድጋፍ የሚገኘውን የትራኮማ በሽታ መከላከያ ዚትሮማክስ መድኃኒት ነው 206ኛ ኮር ከቀይ መስቀል ጋር በመተባበር በ145 ቀበሌዎች ለሚገኙ ነዋሪዎች ያሰራጨው። የአገዛዙ ሰራዊት ለተከታታይ ቀናት በሜካናይዝድ የንጹሃን መንደሮችን በሚደበድብበት አስቸጋሪ ጊዜ በዘመቻ ቤት ለቤት የሚሰጥ የትራኮማ ክትባት ኮሮ በተቆጣጠራቸው ቀጠናዎች ካሉ 20 ጤና ጣቢያዎችና የጤና ባለሙያዎች ጋር በመተባበር መሰጠቱ ተገልጿል። በኮሮ ጤና መምሪያ ስር ያሉ የጤና ባለሙያዎች የጤና ሰራዊት ከጤና ጣቢያ የጤና ባለሙያዎች ጋር በመቀናጀት በተደረገው ዘመቻ ከቤት መውጣት ለማይችሉ የማህበረሰብ ክፍሎች ጭምር ክትባቱ ተደራሽ መሆኑንም
መምሪያው አስታውቋል። በጦርነቱ ወቅት ሊፈጠር የሚችለውን የጤና አገልግሎት መስተጓጎል ከግምት ውስጥ በማስገባት ሰፊ ስራዎችን እያከናወነ የሚገኝ የ206ኛ ኮር ማህበረሰቡን የሚያገለግሉ የጤና ባለሙያዎችን በመመደብ በሁሉም ቀበሌዎችና ጎጦች የጤና ሰራዊት በመመልመልና በማሰልጠን እናቶች በጤና ተቋማት እንዲወልዱ ፈጣን የህብረተሰብ አገልግሎት እየሰጠ መሆኑን አስታውቋል። አገዛዙ የቀይ መስቀል አምቡላንስ አገልግሎት በመከልከሉ እናቶች በቤታቸው ለመውለድ እየተገደዱ እንደሆነ የጠቆመው መምሪያው የጤና ሰራዊት በማደራጀት ችግሩን ለመቅረፍ ሰፊ ስራዎች ተሰርተዋል ብሏል። በጦርነት አውድ ውስጥ ያለው ህዝባችን ከሚደርስበት ማህበራዊና ኢኮኖሚያዊ ጫናን ባለፈ በጤናው ዘርፍ ጉዳት እንዳያስተናግድ ከቀይ መስቀል ጋር በመተባበር ቅድመ መከላከልና በሕክምና አገልግሎት ለህብረተሰቡ ተደራሽነቱን አጠናክሮ እንደሚቀጥል የ206ኛ ኮር የጤና መምሪያ አስታውቋል ተብሏል። ውድ አድማጭ ተመልካቾች መረጃችን እንደቀጠለ ነው። ወደ ወሎ ግንባር መረጃችን እናቀናለን። የጀብደኛው ምኒልክ እዝ አሃድ የሆነው የ303ኛ ሳምነው ኮር 19ኛ ክፍለ ጦር ዋክሹም ብርጌድ ዳህና ወረዳ በሚገኝ የጠላት ኃይል ላይ አኩሪ ድል መቀዳጀቱን አስታወቀ። የአፋብኃ ወሎ ቤተ አማራ ምኒልክ እዝ 303ኛ ሳምነው ኮር አካል የሆነው 19ኛ ዋክሹም ብርጌድ በዋግ ኽምራ ዞን ዳህና ወረዳ አገዛዙ በተለምዶ ጥምር ጦር ወይም ሰላም አስከባሪ ብሎ የሚጠራውን ሚሊሻና ፖሊስ 04 ቀበሌ አርቢት ላይ አይቀጡ ቅጣት ቀጥተውታል። አናብስቶቹ ዋክሹም ብርጌዶች የተከማቸበትን የጠላት ምሽግ ቀድመው በማጥናትና ቁልፍ ቦታዎችን ቀድመው በመዝጋት በአገዛዙ ዘብ ጠባቂ ሚሊሻና ፖሊስ ላይ የማያዳግም እርምጃ ወስደዋል። ውጊያው ሐምሌ 20 ከረፋዱ 4 ሰዓት ጀምሮ እስከ አመሻሽ 11 ተኩል ግለቱን ጠብቆ ማምሸቱን የገለጸው ኮሮም ከዋግ ኽምራ ዞን የተለያዩ ወረዳዎች የተውጣጣውና ዳህና ወረዳ 012 ቀበሌ ሲልዳ አለኝ የሚለውን የተጠናከረ ምሽግ በተወሰነ የብርጌዷ የዋክሹም ፍሬዎች በመስበር ብርቱ ድል ተቀዳጅቷል። በነበረው በዚህ አውደ ውጊያ 7 የሚሊሻና 2 የወረዳ ፖሊሶች ሲገደሉ ከ11 በላይ ቆስለኛው እያንጠባጠበ ወደ መደበቂያው አምደ ወርቅ ከተማ ተመልሷል ሲል 303ኛ ሳምነው ኮር የህዝብ ግንኙነት መምሪያ አስታውቋል። በሌላኛው የላስታ ግንባር ከላሊበላ ከተማና ሹምሹሃ ላሊበላ አየር ማረፊያ በሁለት አቅጣጫ የተንቀሳቀሰ የብልጽግና ጦር በደፈጣ ተመቷል። ሐምሌ 21 ቀን ዛሬ መነሻውን ከላሊበላ ከተማና ሹምሹሃ ዓለም አቀፍ አየር ማረፊያ አድርጎ ወደ ብልባላ ከተማና ቦግና ወረዳ አይና ከተማ ሲንቀሳቀስ የነበረው የብልጽግና ወንበር አስጠባቂ ጦር በተለምዶ 06 ቀበሌ ሶርባ ተብሎ ከሚጠራው ቦታ ላይ በአፋብኃ ወሎ ቤተ አማራ ምኒልክ እዝ 303ኛ ሳምነው ኮር አካል በሆነችው 30ኛ ማረጉ ተማረ ክፍለ ጦር በተወጣጡ ፋኖዎች በደፈጣ ተመቷል። በዚህ የታቀደና የተናበበ ጥቃት 17ቱ እስከ ወዲያኛው ሲሸኙ 20 በላይ ቁስለኛው በማንጠባጠብ በሞርታርና አየር መቃወሚያ ዙ 23 ሽፋን ተሰጥቶት ተራፊው እግሬ አውጭኝ ብሎ ወደ መጣበት ፈርጥጧል ተብሏል። በተያያዘ ዜና በዚሁ ከፍተኛ ሽንፈትና ምትን ያስተናገደው የአገዛዙ ኃይል በአካባቢው የሚገኙ ንጹሃን ላይ ጉዳት አድርሷል። ከላሊበላ ከተማ በተወረወረ መድፍ ኩል መስክ ደብረ ፀሐይ ከተማ የሚኖሩ ንጹሃን ላይ ከፍተኛ ጉዳት ደርሷል። የአማራን ሕዝብ ለመጨረስ አስቦና አልሞ ታክቲካዊ በሆነ ዘዴ እየሰራ የሚገኝ የብልጽግናው ጦር መሬት ላይ የሚታየውን እኩይ ተግባሩን በወንበር አስጠባቂው ምስለኔ የጁላ ሰራዊት በኩል እያስፈጸመው ነው። እንደ ሌሎች ታሪክ እንደሚነግረን ህዝቦች ሁሉ በሰሜን ወሎ አስተዳደር ዞን ላሊበላ ከተማ ሐምሌ 21 ቀን ከረፋዱ 5 ሰዓት ጀምሮ የአገዛዙ ሜካናይዝድ ክፍል በወረወረው የግዴለሽነት የመድፍ ጥቃት ንጹሃን ላይ ጉዳት ተስተናግዷል። በኩል መስክ ደብረ ፀሐይ ከተማ በዚህም የመድፍ ጥቃት 2 ህጻናትና አንዲት ልጃገረድ ላይ ከፍተኛ ጉዳት የደረሰ ሲሆን አንድ ሙሉ ቤትም ወድሟል ነው የተባለው። ውድ አድማጭ ተመልካቾቻችን የመጨረሻ የምናደርገው የ54ኛ ክፍለ ጦር ከ600 በላይ የፋኖ ሰራዊት አባላትን አስመርቋል። በጎጃም ግንባር የቴዎድሮስ 201ኛ ኮር ስር የሚገኘው አንጋፋው 54ኛ ክፍለ ጦር ለተከታታይ 4 ወራት በጽናት ሲያሰለጥናቸው የቆዩትን ከ600 በላይ መሰረታዊ ውትድርና የሰለጠኑ አባላቱን በዛሬው ዕለት አስመርቋል። ይህ ታሪካዊ ምረቃ ስነስርዓት የተካሄደው በሰዴ ወረዳ በጀግኖቹ ቀይ ሲሆን
በአካባቢው የነበሩ ጀግኖችን በሚያወሳ መልኩ ከፍተኛ የኮርና የእዝ አመራሮች እንደዚሁም የሃይማኖት አባቶችና የሀገር ሽማግሌዎች በተገኙበት በደመቀ ሁኔታ ተከብሯል። የጠላትን ቅስም በመስበር የመንበሩ እየታየ ቀይን አላስደፍርም በማለት የሚታወቀው ግዙፍ 54ኛ ክፍለ ጦር የሀገርና የህዝብን ዳር ድንበር ማስከበር የሚያስችል የበቁና የሰለጠኑ የፋኖ ኃይሎችን የመገንባቱን ሂደት አጠናክሮ እንደሚቀጥል ማረጋገጫ ሰጥቷል። ውድ አድማጭ ተመልካቾች መረጃችን በዚህ አብቅተዋል። ስላደመጣችሁ እናመሰግናለን። መልካም ጊዜ እንዲሆንላችሁ ተመኘን።